ያልገደልኩት ማለት ነው ያልገደልኩት ምንድነው መረጋጋው እሺ መረጋጋት ይችላል ምንድነው መረጋጋው አንቺ ደግሞ እስኪ ተረጋጊ አንቺ በቤት ወንድ ታመጫለሽ እንደዛ ነው በጣም ብዙ ችግር ውስጥ ያለሁት አሁን ላይ ማለት ነው እና እሱ ጫና ስላለብኝ በጣም ድብርት ውስጥ ነው ያለሁት ከቤት አልወጣም እድሜ ለነሱ ተወኝ እስኪ አንድ እኮ ያደብስ ነው ያተሽ ቤት ነው ነው እንዲሁም አንቺ በቃ ይሆናል አይደለም የሚያደርጋቸው ነገሮች የሚሆናቸው ነገሮች በቃ እኔ አልጋ ላይ ራሱ በስነ ስርዓት ራሱ እንደድሮ አይደለም እንትና ትኩረት አይሰጠኝም በቃ መፈልገውን ነገር እንዳደርግ አይፈልግም ታኝቺ ስነሳ በቃ ሰውነቴን እንዳለ ተብጫጭሮ ምናምን ነው ማገኘው ምን ሰውነቱ ላይ ምን እንዳለ ለራሱ አላቀማየ እንዴት እንደቦጨረኝ አየከው አይደል ታውኝ እስኪ ማለት ሰው ነው ይባጭ እስኪ ማለት ይሄው ማለት በጥፍሩ ነው ይሄን ያለ እንትን ያለሽ በጥፍሩ ነው የሚዋጭረኝ ጥፍሩ ሳያው ጣዋት ተደስቼ ሳው ጥፍሩ አላደገም አንዳንዴ ደግሞ ያርጋል ቶሎ ቆረጣው ምናምን ስለው ማለት ነው ቆጦት ከሳምንት በኋላ ጥፍሩ ምን እንደሚያክል ብታይተው አልጋውን ሳነጥፍ የሚገኘው እንትን ነው ይሄ የድመቶች ገለባ ምናምን ነው ይሄ ታቋለከት እኔ ቤቴ ድመት አይገባ ምን ልበልሽ ምን ማን መፍትሄ ይስጠኝ እስኪ ተወኝ እስኪ በዛ ላይ ደግሞ እሱን ስጠይቀው ከኔ ጋር መጣላት ነው አንቺ ብራዘር ተረጋጋ እስካሁንም አልጣችሁ ሰፈሩን እየቃኘን እንገኛለን ኦንላይን ላይ ወደ ድመት ተቀይሯል አንዳንዴ ጅብ ይሆናል ምናምን የሚወጣበት ሰዓት አሳቸሱም እንግዲህ ያሉን ነገር ልክ እንደሆነ የተወሰነ ነገር ማረጋገጫ ሰጥተውናል እፈራለሁ እንቀጠቀጣለሁ ስራ ቦታ ከጓደኞቼ ጋር እንኳን በስነ ስርዓት መነጋገር አልቻልኩም ገባ ለዛ ነበር እርዳኝ እስኪ ተወኝ እስኪ ኖር ምናምን አልፎታል በቃ ለመርኩት ሙሉ በዚህ ሁኔታ ነው ስትኖር የነበረው በቃ ሳስስ ጎረቤት ስጠይቅ ያልሄድኩበት ሰፈር ጠይቀኝ ያልሄድኩበት ቦታ ሄጃ አባና ማከርኳቸው ይዘሽው ነው ጸበላጸቢው ምናምን አሉ እሳቸው ግን ደሞ እኔ እንዴት አድርጌ ወስደዋለሁ በስነ ስርዓት አይናገረኝም አባን ለማምጣት አባ ስራላቸው እኮ ማገኘው ነገርኩኩ ገለባ ምናምን አፌ ውስጥ ገለባ ይገኛል አስበኮል ሲነካኝ ራሱ እንዳለ ጥፍሩ ሰውነቴን አንገቴን በቃ ቁራርጦታለሁ ተውኝ እስኪ እኔ ማንንም እንዳይወላ አልፈልግም ምድሮ ካሜራው ቆይ አንድ ያጠፋልሻለሁ አያት ምድሮ ያልኩ አንዴ ቆይሽ ተረጋጋ ችግር ነው እንዴ ተረጋጋ አስፋው ካሜራው ተረጋግሽ ካሜራው ነው እሺ ያጠፋልሻለሁ ምን ፈልገህ ነው ምንድነው ቤት ገብተና አራና ከኔ ጋር ሌላ ችግር ምናምን አለ ነው አይረ ችግር የለም አረ ብራዘር ከኔ ጋር ሌላ ችግር ምናምን ካለ ነገር አረ መፍታት እንችላለን ችግር የለውም ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች እንደምቆያችሁ በያላችሁበት ሰላማችሁ ይብዛ ከሀገር ውስጥም ከሀገር ውጭም ያላችሁ እንግዲህ ዛሬ ውድ ተመልካቾች አንድ እህታችን ወደዚህ ቤቷ አጣርታናለች ምን እንደተፈጠረ እሷን እንጠይቃለን ግን በስልክ አንዳንድ ነገሮችን አጫውታኛለች ያልጋ ቁራኛ እንደሆነች ብዙ ነገሮች እንደገጠሟት ከጭንቀት ጋር በተገናኘ አንዳንድ ችግሮች እንደተፈጠሩባት ነግራኛለች እንግዲህ ከዚህ በፊት የጀመርናቸው ኬዞች አሉ እነሱን ጋፕ አድርገን ወደዚህ መጣነው ይሄ ማለት የግድ ለሷ መድረስ ስላለብን እንግዲህ ወደዚህ መተናል ምን ገጠማት የሚለውን ነገር ከእንግዳችን ጋር በሚኖረን ቆይታ ትመለከታላችሁ አብራችሁን ቆዩ ሰላም እህቴ ወይ እንዴት ነሽ አላህ አለን እስኪ ራስሽን አስተዋውቂና በስልክ የተወሰነውን ነገርሽኛል እሱን ነገር ግልጽ አድርጊልኝ እሺ እኔ ሰላም እባላለሁ ባለትዳር ነኝ ባለቤቴ ግርማ ይባላል እንደዛ ነው ትንሽ ዲፕሬሽን ውስጥ ምናምን ገብቼ ነው ማለት ተረዳኛለህ ብዬ አስባለሁ እንደዛ ነው በጣም ብዙ ችግር ውስጥ ያለሁት አሁን ላይ ማለት ነው እና እሱ ጫና ስላለብኝ በጣም ድብርት ውስጥ ነው ያለሁት ከቤት አልወጣም እድሜ ለነሱ ተወኝ እስኪ መጀመሪያ ይሄ ነገር እንዴት እንደተፈጠረ በደንብ ንገሪኝ እስኪ በቃ በጣም ጫና ውስጥ ነው ያለሁት ግራ ገብቶኛል ምን እንደማደርግ ራሱ ምን ብዬ ልንገር እንዴት ብዬ ብቻ እንዴት ላስረዳ ከብዶኛል ስለ ባለቤቴ ማውራት ራሱ በቃ ሰለቸኝ ለብዙ ሰው ነው የነገርኩት መፍትሄ የሚሰጠኝ ሰው አጣው ለዛም ነው እናንተን የፈለኩት እንደዚህ ፈልጌ የሚያገኙት እንትናችሁ ቪዲዮአችሁ ምናምን ስለምከታተል ቢያንስ መፍትሄ ተሰጡኛላችሁ ከዚህ ችግር ታውጡኛላችሁ ብዬ ስላሰብኩኝ ነው ይገርማል ባለቤቴ መልካም ሰው ጥሩ ሰው በጣም ወደው አክብሬ በጣም ስለምወደው በጣም ክብር ያለው ወንድ ስለሆነ ነበር ያገባሁት የሚሰጠኝ ፍቅር ብትል ወይኔ እንደሱ ፍቅር የሚሰጥ ሰው አለ ግን አሁን ምን ያደርጋል ቀን በቀን እየተቀየረ መጣ
ማለት እንዴት ነው ማለት እስኪ ባለቤትሽ ነው ስትገልጹ በጥሩ መንገድ ነው የገለጽሽው እና አሁን የተፈጠረው ችግር ከሱ ጋር የተያያዘ ነው ጭንቀት ለጭንቀትሽ ምክንያት የሆነው እሱ ነው እስኪ ዘርዘር አድርገሽ አውሪኝ በሱ ነው ጭንቀት ውስጥ የገባሁት እኔ እንጃ በጣም ተቀይሮብኛል በቃ ይሆናል አይደለም የሚያደርጋቸው ነገሮች የሚሆናቸው ነገሮች በቃ እኔ አልጋ ላይ ራሱ በስነ ስርዓት ራሱ እንደድሮ አይደለም እንትና ትኩረት አይሰጠኝም በቃ መፈልገውን ነገር እንዳደርግ አይፈልግም ታኝቺ ስነሳ በቃ ሰውነቴን እንዳለ ተብጫጭሮ ምናምን ነው ማገኘው ምን ሰውነቱ ላይ ምን እንዳለ ለራሱ አላቀም አየ እንዴት እንደቦጨረኝ አየከው አይደል ታውኝ እስኪ ማለት ሰው ነው ይባጭ እስኪ ማለት ይሄው ማለት በጥፍሩ ነው ይሄን ያለ እንትን ያለሽ በጥፍሩ ነው የሚዋጭረኝ ጥፍሩ ሳያው ጧት ተነስቼ ሳው ጥፍሩ አላደገም አንዳንዴ ደግሞ ያርጋል ቶሎ ቆረጠው ምናምን ስለው ማለት ነው ቆጦት ከሳምንት በኋላ ጥፍሩ ምን እንደሚያክል ብታይተው በቃ ከሱ ጋር መጨቃጨቅ ነው ስራችን አልጋውን ሳነጥፍ የሚገኘው እንትን ነው ይሄ የድመቶች ገለባ ምናምን ነው ይሄ ታቋለከት እኔ ቤቴ ድመት አይገባ ምን ልበልሽ ምን ማን መፍትሄ ይስጠኝ እስኪ ተወኝ እስኪ በዛ ላይ ደግሞ እሱን ስጠይቀው ከኔ ጋር መጣላት ነው ስራው በቃ አንድ በተነስራት እንደድሮ ያናግረኝም ሁላ እግሬን ሁላ ያጥብ ነበር በጣም ክብር ያለው ወንድ ነበር በጣም መልካም ሰው ነበር እና ምን መፍትሄ እንድትሰጡኝ እኔ በከራ ውስጥ ነው የገባሁት ተወኝ እስኪ በከራ ውስጥ ነው የገባሁት ተወኝ ያው እዚህ ስራ እንዳልሰራ አድርጎኝ በቃ እዛ ሰው ጋር ሲሄድ እፈራለሁ እንቀጠቀጣለሁ ስራ ቦታ ከጓደኞቼ ጋር እንኳን በስነ ስርዓት መነጋገር አልቻልኩ ገባ ለዛ ነበር እርዳኝ እስኪ ተወኝ እስኪ እንድትረዱኝ እኔ የጠራኋችሁ ግራ ገብቶኛል እስኪ ያው የምትነግሪኝ ነገር ትንሽ ለማመን የሚከብድ ነገር ነው ማለት ድመት አለ እዚህ ቤት ውስጥ ሲጀመርስ ድመትማ ጭራሽ ቤት ውስጥ የለም ግራ እኮ የገባኝ እሱ ነው ለማን ልጠይቅ ለማን ምን ብዬ ልንገር እስኪ የት ሊድ ጎረቤት ስጠይቃቸው ያሾፉብኛል በቃ መላጣው ጎረቤት እንኳን እኮ ድመት የለም በቃ ድመት አይወዱም ሰፈር ስለማይወዱ ነው ማላስገባው አይጥ ይያለ እንኳን አላመጣው እናት ተወኝ ስሜት ውስጥ ራሱ አስገባኝ ምን እንግዲህ ይፈላ ስለዚህ ማለት ጭንቀት ውስጥ የገባሹ በዚህ ምክንያት ነው ማለት ነው ይገርባላው አሁን ምን እሺ የሊድ ባለ ሲቀየር ህይወት ሲበላሽ እኔ እንደውም እንድትገላግሉኝ ወይ ባሌን እንድታመጡልኝ ወደ እኔ እንድስቡልኝ ነው የምፈልገው ጭራሽ እኮ በቃ እንደ ድሮ አይደለም በጣም እየፈራውኝ ነው እሺ ለማን ልናገር የት ልሂድ ምን ላድርግ እኔ ምንም ማድረገው ነገር የለም ተወኝ እስኪ ወይ ተወኝ እሺ አሁን እኛ ማለት አሁን የነገርሽኝ በጣም ከባድ ነገር ነው አሁን እንዴት አድርገን ነው ማለት አሁን ከኛ ምንድነው የምትፈልጊው ምን እንድናግዝሽ ነው የምትፈልጊው እኔማ ቪዲዮአችሁን ስከታተል ሰውን ሳጣራ ምናምን ቤትሽን ያለውን ችግር እነሱ ይፈትሉሻል ካሜራ ቤትሽ ውስጥ ይገጥማሉ ታማኝ ሰዎች ናቸው ምናምን ስላሉኝ ነው ቢያንስ እንደዚህ እንኳን አድርጋችሁ እንድታግዙኝ ነገሮችን እንድትፈቱልኝ ስለፈለኩ እንደዚህ የሆነበትን ምክንያት ፈልገን እንድናገኝና መፍትሄ እንድንሰጥ ነው የፈለግሽው ማለት ነው ከመቼ ጀምሮ ነው ይሄ ነገር የተፈጠረበት ይሄው በቃ አሁንማ ዶር ምናምን አልፎታል በቃ ለምርኩት ሙሉ በዚህ ሁኔታ ነው ስትኖር የነበረው በቃ ሳስስ ጎረቤት ስጠይቅ ያልሄድኩበት ሰፈር ጠይቀኝ ያልሄድኩበት ቦታ ሄጄ አባና ማከርኳቸው ይዘሽው ነው የጸበላጸቢው ምናምን አሉኝ እሳቸው ግን ደግሞ እኔ እንዴት አድርጌ ወስደዋለሁ በስነ ስርዓት አያናግረኝም አባን ለማምጣት አባ ስራ አላቸው የክርስትና አባቴ ማለት ነው ምንም ማለጋጭ እስኪ ምናልባት የነገርሽ ነገር ትንሽ ግራ የሚገባ ነገር ስለሆነ ባሊያ አሁን ምን ሆኗል ነው የምትይው ማለት አሁን ሌላ ሰው ማለት ድንገት አንቺ ሳታቂ ድመት ገብቶ ሊሆንሽ አይችልም እንዴት ሙሉ ለሙሉ በቃ ባሌ ተቀይሯል ድመት ሆኗል ያልሽበት ምክንያት ከዚህ ውጪ ሌሎች ነገሮች አሉ የሚፈጥራቸው እንደው ምናልባት ድመትን በባህሪዋ እናቃታለንና እስኪ እርግጠኛ ነኝ እሱ ነው ይሄ ነው እንድትይ ያስደረገሽ ወይም ድምዳሜ ላይ እንድትደርሽ ያደረገሽ ነገር ምንድነው ሌላስ ቤት ውስጥ የሚፈጥረው ችግር ምንድነው ምን መሰለ ግራ አለኝ አንዳንዴ ይሁን የድመት ቃል ያወጣና ማለት ነው ከዛ ብዬ ዞር ስል ሌላ ነገር ነው የሚያወራው ወይኔ
እኔ በቃ እኔ ምን ውስጥ ነው ያለሁት ምናምን ብዬ ራሴን መጠየቅ ጀመርኩኝ ተወኝ እስኪ በዛ ላይ እኮ ማገኘው ነገርኩ እኮ ገለባ ምናምን አፌ ውስጥ ገለባ ይገኛል አስበኮል ሲነካኝ ራሱ እንዳለ ጥፍሩ ሰውነቴን አንገቴን በቃ ቁራርጦታለሁ ተወኝ እስኪ እኔ ማንንም እንዳይወላ አልፈልግም እና በቃ ሁሉም ስልህ ስትጨናነቅ መፍትሄ የሚሰጥክ ሰው ስታጣ ምንድነው የምታረገው ቤት ውስጥ ተተኛለህ ምንም መፍትሄ አታገኝም ገባክ በቃ በጣም ነው ጨነቀኝ ስለዚህ አሁን አንቺ ያሞከርሽው ጸበል ምናምን ይዘሽው ትይጃል ሞከርሽ እንዴት ሆኖ ቀርበዋለሁ እንደ ድሮ አይደለም ተቀይሯል እኮ አጠገብ አይደርስም ይመጣል በቃ ይሆናል የሴት የሚፈልገው ነገር አለ የሚፈልገውን ነገር ያደርጋል ግን የሆነ የሚያስጠላም ሽታለው የሚከረፈው የሚያስጠላ ሽታለው እየደበረኝ ነው በቃ የሆነ እንዳርቀው ባለቤቴ ስለሆነ ከኔ እንዳይርቅ ብዬ ነው ሁላ ግንኙነት ነው ምን እናደርገው የሚስመኝ ሁላ ሲስመኝ በጣም ነው የሚደብረው ገባ ከዛ ሂሶይ ምን ሆኗል በቃ ይሻሻላል ብዬ አንድ ወር ሙሉ እንትን እያልኩኝ በቃ ይሄው እንደዚህ ሆነ ማለት አሁን የነገርሽ ነገር አለ ይሄ መቀየር ነገር ጥፍሩ ምናምን ታዲያ የሆነ ጠረንም አለው ብለሽኛል ታዲያ በዚህ አይነት ሁኔታ ግንኙነት ታደርጋላችሁ ማለት ነው በቃ ማለት ቢያስጠላኝም አንድ ሁለት ያድርገናል ከዛው በኋላ እየተደባበረ መጣ እሱ ያስገደደኝ እንቢ ነው ማለት ምክንያቱም በቃ እንዴ እኔ ምን ቦጠኝ እኔ እሱ እንደዚህ ይሆነ እኔ ከሱ ጋር ግንኙነት ማረጋው የዚህ ነገር መነሻ እንደው ምጠረጥሪው ነገር አለ እኔም እኮ እሱ ግን ግራ ያገባኝ ታንስኪ እንደው ማለት አሁን ቤት ውስጥ ብቻሽን ነው ያለሽውና እንደሚያግዝሽ ቤተሰቦች እህት ወንድም ወይም ደግሞ ጓደኛ በዚህ ጉዳይ ላይ እንደው የኔ የምትይው ሰው የለም ወይ እህቴ አለች ግን እሷ ምንም መፍትሄ አሰጠኝም ታናሽ ናት ለዛ ነው እንዴት ማለት ያው ካንዱ እኮ ሁለት ይሻላል ቤት ውስጥ ሁለት ከሆናችሁ እንደው ይሄ ነገር እሷም ላይ ይፈጠራል ማለት ነው እሷ ጸባይዋ ግራ ነው በእናት ትቀያየራለች እሷ ማለት ስለ የሆነ ባህሪዋ በጣም ነው የሚያስጠላው እኔ አብሪያት አላደኩም ይሁን ነው ማለት ሁሌ ማለት ነው ስለ በጣም ተቀይራለች እሷ ራሱ በቃ የሆነ ምታረጋቸው ነገሮች እኔ ስትናገረኝ በቃ ስደብሩኝ እንኳን በትክክል በስነ ስርዓት ቤት ውስጥ ስራ በቃ ትዘላለች እንደ ወንድ ነው የሚያረጋት አክቷ እንደ ወንድ ነው ታባይ አረኔ እኔ የገባውበት ዳ እናቴ ተቅበረኝ የምር ኢየሱስም እናትሽ ማለት አሁን እህትሽም ማለት እንዴት ነው የባለቤትሽ አይነት ባህሪ ወስዳ ነው ወይስ ከድሮ ጀምሮ ነው እኔ ባህሪዋ ለምን እንደተቀየረ አላውቅም ድሮም የሆነ አክት የምታረገው ነገር እንዳላቃለው ይሆናል አይደለ ስትፈነዳ ነው ማን ብዬ ትቸዋለሁ ስትፈነዳ ማለት ስለዚህ የሆነ ጊዜ ሲመጣ 15 አመት ማም ሲሆነ ያደክ ስትሄድ ምትበቃ የሆነ አክት የምታረገው ምናምን አለ እሱን ብዬ አስቤ ነው ግን ልጅቷ ቀን በቀን ትቀየራለች ጭራሽ ቤት ውስጥ ቀና ብላ እንኳን አታውቅም ቤት አጣርቅም እንደዚህ ደብሮኝ ያየች ቢጨንቀኝ ሆነ ሰዓት ነይና እንደዚህ ብዬ ነገርኳት ባክሽ ታዩ እሱ እንደዚህ ነው ባክሽ ባህሪው ነው ምናምን እንታ ታውቂው የለ ባክሽ ታዩ ይቅርብሽ ምናምን ነው የምትለኝ በቃ ከሱ ጋር እንደሆነ ሁላ አትፈልግም ሲጀመርም ለምን ነው ማለት ያው የሷም ወንድም ወይም የሷም የቤተሰብ አካል ነው አንድ ላይ ነው የምትኖሩት መሰለኝ አይደል አንድ ላይ የምንኖረው ምን መሰለ እሷ የምታስበው እሱ ምንም ብር እንደሌለው ምናምን አለች እንደዛ ነው የምትመክረኝ ይሄ ምንድነው ላንቺ የማይጠቅም ባልና ያገባሽው ከሱ ጋር ምን ሰሪያለሽ ምናምን ታውቃለህ ቤተሰብ ነገር በዛ ላይ ገና ጩጬ ስለሆነች ምንም ነገር አታውቅም ስለ ፍቅርም ስለ ትዳርም ምንም ነገር አታውቅም የምታስበው እሷ ብርና ብር ብቻ ነው እና የባህሪያን እኔ አላውቅም ከፈለገች አናቴ ላይ እንደዚህ ትላለች እንዴ ለመምታት ሁላ ትነሳለች እኮ እሱ ታላቅ ማን ነው አንቺ ነሽ እሷ ናት እኔ ነኝ ታላቅ እና እንዴት ነው ታላቅ አሁን ያልሽኝን ባህሪ ሊኖራት ይችላል እሷ ታናሽ ነው ግን አሁን ቤተሰቦቼን ከማሰደብዬ ስብስብ አድርጌ ይዣታለሁ ጎረቤት እንዴት ነው እቺን ዘላን ይዘሽ መትኖሪ ምናምን እያለኝ ነው አንተ በጣም ያስለፈለፍከኝ ነው ያምር በጣም እንትን ያለሽ ነው ታውኝ እስኪ እኔ ምን ላርግ ቆይ የባለቤትሽ ባህሪ ማለት አሁን አንቺ ላይ የሚያደርገው ነገር እሷ ላይ ያደርጋል የመዋጨር ይሄ እኔ ላይ ብቻ ነው እንደዚህ አይነት ነገር የሚያደርገው ስለዚህ አንቺ ጋር የሆነ ስተት አለ ምናልባት እስኪ ራስሽን ፈትሸሽ ነበር ካንቺ በኩል ራስሽን ፈትሸሻል እንደዚህ የሚሆንበት ጸበል ምናምን ጀምሬያለሁ ከጸበል በላይ ምንም ነገር የለም አሁን እንደውም ጸበል ተቼ ነው እንደውም ትንሽ የደበረኝ ምክንያቱም ሳስበው ከሱ ጋር ያለኝ ነገር አሁን ሴክስ ማድረግ እንፈልግም ሴክስ ማድረግ አልችልም ገባ የሆነ ብዙ ጫናዎች ስላሉ ነው እንደዚህ ቁርምት ብዬ ቁጭ አልኩት
ስለዚህ ጭንቀትሽ መነሻ ይሄ ነው ማለት ነው በቃ አንደኛ እሱ እንደዛም ሆኖ ሁለተኛ መፈልገው ነገር አለማግኘቴ ሶስተኛ እቺ ባለጌ ሆነ እህቴም አለች እዚህ ምንም ነገር አታረግልኝም ለራሷም ለውጥ የላትም ትምህርት አትማር ትርቷንም ትታለች ይሄውል ቤቴ ቁጭ ብላለች ምን እንደማረጋት ለማን እንደማናገር አላውቅም አንተ ከመከርካት እስኪ ምከርልኝ አንተ ያዝልኝ እስኪ ስለዚህ ያንቺ ጭንቀት ባለቤትሽ ብቻ አይደለም እሷም ታስጨንቀኛለች እሱም በገባ ብዙ ጫና ውስጥ የራሴ ችግር አለብኝ ገባ ይሄ ብቻ በምንድን ነው ተዳደሩት ማለት አሁን እንዳልሽኝ ባለቤትሽም እንደዚህ አይነት ችግሮች ካሉበት ቤት ውስጥ ብቻ ነው ውጪም ነው እንደዚህ አይነት ባህሪ ያለው አላስተዋልኩም ጓደኞቹ እኔ ጠይቂያት ነበር የሴት ጓደኛለችው የሥራ ባልደረባ ማለት ነው ቢሮም ነው የሚሰራው እና ጠይቂያት ነበር ጠይቃት እንደዚህ አይነት ነገር የለም ማለት የተለየ ባህሪ ያለበት ወይ ምናምን ብዬ ጠይቂያት ነው ሌላ ኦኬ በሴት ነው አስመስዬ የጠየቅኳት እንጂ ባሊ እንደዚህ ነው ብዬ እንዴት ራሴን አዋርዳለሁ ከዛ ስጠይቃት አረ ባልሽ መልካም ነው ምግብ ሲበላ ራሱ ሰውን የሚጋብዘው ከሰው ጋር ነው የሚበላው በጣም ነው ሰውን የሚወደው ነው ብላ ነው ስለነገረኝ ችግሩ ያለው እኔ ጋር ነው እዚህ ቤት ውስጥ ሲመጣ ነው ይቀየራል መከራን የገባሁት በእናትህ ተወኝ ማለት በዚህ አይነት ሁኔታ ይሄን ያህል አንድ ወር አካባቢ መቆየት በጣም አስቸጋሪ ነው እስኪ እንደው ምናልባት ሌላ አካላዊ ጥቃት ምናምን አድርሶብሽ ያውቃል ወይም ደግሞ አንቺን መጥፎ ነገር የማድረግ ነገር አንቺ ላይ አካላዊ ጥቃት ስልሽ እንዴት ነው አሁን ድመት ነው ምናምን ብለሻል ይሄ የመግደል ወይም ደግሞ የኃይለኛ የሚባሉ አይነት ጥቃቶችን አድርጎብሽ ያውቃል አንገቴን እንደዚህ ውጭር አረገ ያዘኝ እንደዚህ ከዛ ሲጋ ከጀርባዬ ቅድድን ያረገኝ መፍቴ ማለት ከዛ እንደዛ አድርጎኝ እንኳን እኮ ለሊት ላይ ወደ 9 ሰዓት ነው 8 ሰዓት ይወጣል እንዴት ነው የሚወጣው እኔ እኮ እሱ ነው ግራ አይገባኝ ማለት ለመከታተል አልሞከርሽም እኔ በጣም ነው የምፈራው በጣም ነው የፈራሁት አንተ ቦጭሮኝ እኮ ነው የወጣው በዛ ላይ እኔ ግራ ገብቶኝ ይሄ ሰውዬ ወደ ጅብነት ተቀየረ እንዴ ይላልኝ ገባ ማለት በቃ ብዙ ነገር ነው ጭንቅላቴ ላይ የሚያመላልሰው እንዴት ሰው በለሊት ይወጣል እንዴት እኔ እንደዛ ይቦጭረኛል ምን እየሆነ ነው ሰውዬው ብያስባለሁኝ አሁንማ ድመት ይሁን የሰው ጅብ አላውቅም ታውኝ ማለት አሁን የምትነግሪኝ ነገር እስካሁን ማለት ስለ የድመት ባህሪ ያመጣ ነው እየተዋጨረ ነው ምናምን ነው ያልሽኝ ግን አሁን ደግሞ ጅብ ያልሽበት ምክንያት አልገባኝም እኔ ማግራ ያገባኝ ለሊት ይወጣል ገባክ የድመት ባህሪማ ያለው አንደኛ እንትን ይፈራል ውሃም ይፈራል በጣም ይወደው ውሻ ነበር እንደውም ከእናቱ ነበር ያመጣው ውሻውን ማለት ነው ያሳደገው እኔም በጣም ነው የምወዳት ውሻውን መጥላት ጀመረ ገባ በቃ ይሄ ሰውዬ በቃ ድመት ሆኗል በቃ ወይ ደግሞ በፊልም ያየሁት ነገር እውነት ነው ወይ ያልኩኝ በቃ እንትን ያልኩ ይፈራው ነው ማለት በጣም የሚገርም ነው ማለት ሰላም እኔ ማለት እንደዚህ አይነት ነገር ገጥሞኛ ያቅም ግን አሄኛው ደግሞ ትንሽ ከባድ ነው ማለት እንዴት እንደመፈታው አላቅም በጣም ይሄ እንዴት አድርገን እንደምንፈታው አላቅም ግን ምናልባት ይሄ ነገር አንቺ ላይ ብቻ መፈጠሩ ወይም ደግሞ እህትሽ ላይ አለመፈጠሩ ማለት አንድ ቤት ውስጥ ነው የምትኖሩት እንደነገርሽኝ አንቺ ላይ ብቻ የተፈጠረ እሷ ላይ የማይፈጠርበት ምክንያት ምናልባት አልገባኝም ውጪም ላይ አሁን ያልሽውን የድመትም የጅብም ባህሪ ውጪ ላይ ማያሳይ ከሆነ ምናልባት ችግሩ እናንተ ጋር ሁለታችሁ ጋር ያለ ይመስለኛል እኔ ጋር የለም ምን ያህል እርግጠኛ ነሽ ምናልባት ጠልቶሽ የሆነ አንቺን ሊጠላ የሚችልበት ምክንያት አለ ሁለታችሁ በትዳራችሁ ደስተኛ ነበራችሁ በትዳራችን በጣም ደስተኛ ነን ስንገባ ገና ስንገባ በጣም ነበር የሚወደኝ እቃ ሲገዛ ማክሮኝ ነው አባ ለእህቴ የሆነ ነገር ሲገዛላት የሆነ ነገር ያመጣልኛል ብቻ ብዙ ነገሮችን ያመጣልኝ ነበር በጣም መልካም ሰው እኮ ነው ለዛም ነው መተው ያልቻልኩት እሱን እንጂ ቆየሁ ተቺ መውጣት የምችልበት በቃ የዛኔ አንድ ቀን በጣም የቦጨረኝ ጊዜ ነው በትቼ የምወጣው በለሊት ወጣ ጊዜ ማለት ነው ሁሌ ነው ነገሩ ለሊት የሚወጣው አሁን ላይ ስለለመድኩት በቃ ይቀየራል ፈጣሪ ያቃል ይያልኩኝ ነው እዚህ ኩርምት ብዬ ራሴ እንግዲህ ቁጭ አልኩት ከሰላም ስራ ትቼ ከሰው ጋር መግባባት አቅቶኝ ቁጭ አልኩት ይቀየራል በሚለው ነው በጣም ብዙ ነገር ዋጋ ስለከፈለልኝ ከዚህ በፊት ስንታወቅም ያመኝ ነበር በጣም ያመኝ ነበር ጸበል ዞር ነበር እሱ ነው ከኔ ጋር ዞሮ ጸበል አጸብሉኝ ሐኪም ቤት ወስዶኝ ብዙ መከራይቶ ነው ያገባኝ ለዛም ነው እሱም ማልተው ግን ይኸው እስኪ ይኸው እንደው ባንቺ ወይ ደግሞ
ባለቤትሽ ቤተሰቦች ባዕዳም ልኮ ይሄ መጥፎ የሚባሉ ማለት ከተለ በጭራሽ ቤተሰቦች እንደዚህ አይነት ነገር አይወዱም አክራሪ ናቸው ጭራሽ የሱንስ ቤተሰብ ምን ያህል ታውቃቸዋለሽ እሱማ ሰውን ማወቅ አትችልም ግን እንደዚህ አይነት ነገር አይወዱም እንደዛ ነው ያለኝ እሱ አይፈልጉም በጣም ነው የሚቆጡት እንደዛ ነው የሰማሁት እስከማውቀው ድረስ እንጂ እንጃ እንደዛ ከሆነማ በጣም አደጋ ውስጥ ነን አንቺ ራሱ እርግጠኛ ሳትሆኚ ነው ያገባሽው ማለት ነው ስለ ቤተሰቦች ሳመጀም ያው አንድ ሰው በትዳር ሲጋባ ቤተሰብም አብሮ ይጋባልና ምናልባት ስለ ቤተሰቦች እርግጠኛ ያልሆንሽው ነገር አለ መሰለኝ ምን መሰለ እኔ በባሪ ቤተሰብ አልወድም ስለ የኔን ቤተሰብ ምናምን ወዳለኩ ወዳቸዋለሁ ቅርበት ግን አልወድም ያን ያህል አልቀርባቸውም እንጂ ሄጄ አንዳንዴ ለበዓል ምናምን እንሄዳለን በዓል ሲኖር ምናምን እንጂ እኔ ሄጄ ቤታቸው እንትን ብዬ ምናምን እንደዛ አላደርግም ግን ካንቺም ሆነ ከሱ ቤተሰብ የናንተን ትዳር ያልፈቀደ በጊዜው ወይም ደግሞ አሁንም ድረስ በቤተሰብ በእናንተ ቤተሰብ በመመስረታችሁ በቃ እቴናት ማትወደው ታናሽ ናት ግን ትጎተጉተኛለች ሲጀመር ገና ላገባው ስል በጣም ነው የተናደደችው ምክንያቱም ግን አላውቅም ለምን ከተናደደች ካንቺ ጋር አብራ ኖረች ማለት ትዳርሽን ካልፈቀደች ካንቺ ጋር አብራ የመሆኑ እና ለምንድን ነው ማትወደውስ ማለት አንቺ ወደድሽውን እንደ እህት አንቺ ወደድሽውን መውደድ አለባት አንቺ ያከበርሽውን ነገር ማክበር አለባት እንዴት ነው ታዲያ አብራችሁ ልትኖሩ የቻላችሁበት ምክንያት እኔም ማለት እናቴ ብዬ ነው እዛ እናቴን በጣም ስታስቸግራት እዚህ አምጥቼ እንትን ትምርቷን ተማር ብዬ ትምርቷን አስገባኋት ግን ይሄው እሷ ዘላን ባለጌ ይሆነች ነው አንድ ሰው አሰማም እናቴን ሁላ ሄዳ በጥፊ ብስመታት ደስ ይላታል ግን እኮ አሁን ያሹ ትዳር አይደለም ቀላል አይደለም ማለት ይሁን መቼም ያው መረዳዳቱ አሪፍ ነገር ነው እህትሽን ማምጣትሽ ወይም ደግሞ ለእናት ስትይ ማድረጉ ጥሩ ነው ግን አንዳንዴ ደግሞ እዚህ ጋር ቤተሰብ መስርተሻልና ያው የትኛው እንደሚበልጥ እንግዲህ ማለት ምልሽ ያንቺ የወደፊት ህይወትሽ ሞር ምክንያቱም እሷ አንድ ቀን አግብታም ልትወጣ ትችላለች ልትኖር ትችላለች ግን አንቺ እዚህ ጋር አንድ ላይ ማድረግሽ ምናልባት አሁን ለሚፈጠሩት ችግሮች ምናልባት ምክንያቱ እሷ ልትሆን ትችላለች ብዬ አስባለሁ እስኪ ምን ታያለሽ ስለዚህ እንደዛ አልከው እኔ እንጃ ማለቴ ማሰብም አልፈልግም ግን ድንገት እኔ አላቀም ብቻ እንደው ማለት አሁን ከነገርሽኝ አንፃር ትዳራችሁን ማትፈቅደው ከቤተሰቦችም ካንቺም ቤተሰብ ከሱም ቤተሰቦች መካከል እሷ ብቻ ካልሆነች ትዳራችሁን ያልፈቀደችው በዛ ላይ ደግሞ ባለቤትሽ አንቺ ላይ እንጂ እሷ ላይ ማይዋጭራት እሷ ላይ ጥቃት ማይደርስ ከሆነ እሷ ላይ ማይቀያየር ከሆነ ምን ሊሆን ይችላል እስኪ ይሄን ነገር አስበሽዋል እሱን እኔ አላሰብኩም አንተ አሁን ገና እኔን ነገር ሰጠኸኝ ማለት ያው ማጣራት አለብን እናጣራለን ግን እንደው ፍንጭ ልትሰጭን ትችላለሽ ማን ማለት ከናንተ ጀርባ ሌላ ምናልባት የባለቤትሽ መለወጥ ላይ የባለቤትሽ እንደዚህ መቀየር ላይ ይሄንን አጣሩልኝ እስኪ ይሄ እኮ ሊሆን ይችላል የምትይው ነገር አለ እንደ መፍትሄ ምነግርህ ነገር የለም አንደኛ እዚህ ውስጥ ካሜራ እንድታረጉልኝ የምፈልገው ለምን ባለቤትሽም ምን እንድናገኝ የሆነ የተደበቀ ነገር ካለ ብዬ አስቤ ነው ምን ላርግ ታዲያ ቤት ውስጥ ወይ እሷም በቃ እንዳልከው ወይ እሷም እንትን የምትልበት ቦታ መተኛበት ቦታ ምናምን እሱን ካሜራ ምናምን ብትገጥሙልኝ ደስ ይለኛል እሷ የምትተኛበት ማለት ባለቤትሽ ምናልባት እሷ ጋር መሄድ ይመስልሻል ለሊት በቃ አሁን እንደዛ እንዳስብ ነው ያደረገኝ ማለት እኔ አላውቅም ባለቤትሽን በዚህ ጉዳይ ምን ያህል ታምኛለሽ ማለት ታማኝ ነው ስታገቢው ማለት ይሄንን ልትይቻልሽበት የሆነ ምክንያት ይኖርሻል መቼም ማለት ባለቤቴ ከኔ ውጪ ሊሄድ ይችላል ብለሽ የምታስቢበት የሆነ ፍንጭ አይተሽ ሊሆን ይችላል እንደው ከመሬት ተነስተሽ ምናልባት የገዛ ባለቤትሽን መጠራጠር ልክ ስላልሆነ እስኪ እንደው ይሄንን አይቻለሁ የምትይው ነገር አለ በዚህ ጉዳይ አይ ምን መሰለ እኔ ባለቤቴ ለኔ ታማኝ ነበር አሁን ላይ ግን እንትን ካለ በኋላ ፈርቻለሁ የሆነ ከተቀያየረ በኋላ እሷም ደግሞ ብቻ ድሮ ጡት ማያጇን በክብር ነው የምታስቀምጠው ምናምን ግን አሁን አልጋ ላይ እንትን ሶጣ ለሊት ላይ እኔ ቀድሚያቸው ነው መነሳሷ ማለት እኔ ቀድሚያት ነው መነሳው እሱ ይወጣል ለሊት ነው የሚወጣው ለስራ ነው የሚወጣው ወይስ አሁን ቀደም እንደነገርሽ እንዴ ለሊት ነው እንጂ የሚወጣው በጣም ለሊት ስንት ሰዓት ነው ለሊት ማለት 9 ሰዓት 8 ሰዓት የሚነሳው ይሄ ግራ አንቺ እንቅልፋተኝም በዛ ሰዓት በቃ አልተኛም ቁጭ ብዬ ነው እንትን ማነጋው ስለዚህ የህመሙ መነሻነት እሱ ሊሆን ይችላል ማለት ነው ጭንቀትም አለ እንቅልፍ አለመተኛትም አለ እንደዛ ነው እኔ እንደዛም ይሆናል እና አሁን አንቺ ማለት
ባለትዳር ቤት ወንድ አለበት ቤት ማሳጃ ወይም ደግሞ ይሄ ሴት ልትጠቀመው የምትችለውን ነገር ሶፋ ላይ ስታስቀምጥ አንቺ ዝም ነው የምትይው ይሄን ሁሉ ያይሽ ምን ማድረግ ይችላል እኔ ድክም ምን ያለኝ እዚህ ጋር እሷ አለ እዛ ጋር እሷ አለች የሆነ ጽንቅላትም ድንዝዝ ነው የሚለው ስልችታለኝ በቃ ስለዚህ ምናልባት እስኪ ማጣራት ያሉብን ነገሮች ይኖራሉ እንደነገርሽኝ በጣም ከባድ ነው ማለት አሁን ይሄንን ነገር እንዴት ልናደርግ እንደምንችል አላውቅም ግን ያው ክትትል ማድረግ ያለብን ይመስለኛል እዚሁ ቤታቸው አካባቢ ላይ ማስቀመጥ ካለብን የሥራ ባልደረቦቻችን አስቀምጠን ለሌት እየወጣ የት እንደሚሄድ እናጣራለን እንደዚሁም ደግሞ እስኪ መጀመሪያ ግን አሁን ያልሽኝን ነገር ማረጋገጥ ስላለብኝ እህትሽንም ማውራት አለብኝ እንደምንም ያው እህትሽ ፍቃደኛ ልትሆን ስላለች ምናልባት እንድናውራት እኔ አላቅም እሷ በጣም ኃይለኛ ናት እኔ መፍትሄ እንጃ ስለኔ መፍትሄ የምትነግራ ይመስለኛል እስኪ እንሞክራለን ሁለቱንም ማናገር ባለብን ነገር እናናግራለን ግን እስከ መፍትሄ እስከምንሰጥሽ ድረስ አንቺ ራስሽን ማረጋጋት አለብሽ ጸበላሽን ብትይጅ ጥሩ ነው ራስሽን ብትጠብቂ ቆንጆ ነው ምክንያቱም ያው ነገሮች መስተካከላቸው አይቀርም በዛም ማለ በዚህና እስከሚስተካከሉ ግን አንቺ ራስሽን ማረጋጋት አለብሽ ደና መሆን አለብሽ ተረዳሽኝ ወይ እኔ አሁን መፍትሄ ካንተ በጣም ነው የምፈልገው ወይ ከሱ ጋር አፋታኝ ወይ ከሱ ጋር እንድፋታ መፍትሄ ስጡኝ ወይ ደግሞ እንዲመለስ ባለ ከኔ ጋር እንዲሆን አርጉኝ በእግዚአብሔር መፋታቱን ምን አመጣው እንደቀልድ እኮ አልተጋባችሁም አይደለ ያው ችግር ሲገጥም ባለቤትም እንደሚስት አንቺም ከችግሩ ጎን መቆም አለብሽ እና መፍትሄ ካጣው ምን ላርግ እሺ እኔ ምን ልሁን እንደዚህ መኖር አለብኝ ተፈርድብኛለህ ያው የትዳር አንዱ አካል ነው ችግሮች ሲፈጠሩ ችግሮች እስከሚፈቱ በትግስት መጠበቅ የትዳር አንዱ አካል ስለሆነ ያው ተረጋጊ እኛው ከዚህ ሰዓት ጀምሮ ማድረግ ያለብንን ሌሎች የሥራ ባልደረቦች አሉ በእህትሽም በኩል ያለውን በባለቤትሽ በኩል ያለውን የህመማቸው ምክንያት ወይም ደግሞ እንደዚህ መቀያየራቸው ምክንያት ምን እንደሆነ ለማጣራት እንሞክራለን አንቺ አይዞሽ እንግዲህ ውድ ተመልካቾቻችን ከሰላም ጋር የነበረን ቆይታ አይነን ይመስላል ለማመን የሚከብድ ነገር ነግራናለች እኛም ደግሞ ትንሽ ግራ ተጋብተናል ማለት ይሄ ነገር እንዴት ሊፈጠር ቻለ የሚለው ነገር እንግዲህ ማጣራት ያሉብን ነገሮች አሉ እውነት የሰው ልጅ እንደ ድመት መቀየር ይችላል ወይም ደግሞ እንደዚህ መሆን ይችላል የሚለው ነገር እንግዲህ እኛም ትንሽ ስንሰማው ለጆሮአችን ከብዶናል ግን ያው ለእህታችን መፍትሄ መስጠት ስላለብን የግዴታ ማጣራት ያሉብን ነገሮች ማጣራት አለብን እነዚህ የተባሉትን ማካላት አግኝተን ማውራት ካለብን እናወራቸዋለን ከዛይ መፍትሄ አካል ለመሆን እንሞክራለን እስከዛው ድረስ ግን አብራችን ቆዩ ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆያችሁ በያላችሁበት ሰላማችሁ ይብዛ አሁን እንግዲህ የምንገኘው እነ ሰላም ቤት አካባቢ ነው እንግዲህ እዛው ግቢ ውስጥ ነው የምንገኘው እንግዲህ የሰላም ጉዳይ ትንሽ ረፍት ነስቶናል እኛም ደግሞ ከሰዓታት በኋላ እዛው ቦታ ሳንቀይር ከክሩ አባላት ጋር ሰፈሩን እየቃኘን እንገኛለን እውነት ተፈጠረ የተባለው ስለተባለው ነገር ወይም ደግሞ ባለቤቴ ግርማ እንደዚህ ያደርጋል ባለችው ጉዳይ ላይ ወደ ድምት ተቀይሯል አንዳንድ ጅብ ይሆናል ምናምን የሚወጣበት ሰዓት ነው ሚለውን ነገር እንግዲህ ከማህበረሰቡ ጋር ጧጧት ተነስቶ ከሚወጡ ማህበረሰብ ጋር እንግዲህ በተለያየ መንገድ ለማናገር ሞክረናል እነሱም እንግዲህ ያሉን ነገር ልክ እንደሆነ የተወሰነ ነገር ማረጋገጫ ሰጥተውናል በተለየ መንገድ እንግዲህ የበለጠው ማውራት ያለብን ከእህቷ ጋር ስለሆነ እንግዲህ እህቷን ለማግኘት እየሞከርን ነበር በቅርብ ሰዓት እንግዲህ ወደ ቤት እንደገባች ተመልክተናል የክሩ አባላት እንዳዩዋት ነግረውናል እንግዲህ እሷን ደግሞ ያው ትንሽ አስቸጋሪ እንደሆነችና ከማህበረሰቡ ጋር የተለያየ ግጭት እንደምታደርግ ወይም ደግሞ እንደ ወንድ አክት እንደምታደርግ እንግዲህ ነግረውኛል እስኪ በምን አይነት መንገድ ልታወራኝ እንደምንችል አላቅም ግን ማድረግ ያለብኝ ስለሱ የሰማዋት ነገር በሙሉ በጣም ብዙ ስለሆነ ከወንዶች ጋር እንደምትደባደብ ወንዶችም ሴቶችም እንደሚፈሯት ትልልቅ ሰዎች በጣም ብዙ እርግማ እንዳደረሱባት እንግዲህ ነግረውኛል ይሄ ማለት በጣም በትግስት ነው ልናናግራት የምንችለው እኛም ላይ ልታደርግ የምንችለው ነገር ሊኖር ይችላል ያን ግን በትግስት የክሩ አባላትም እኔም በተረጋጋ መንፈስ ሁን የምትለን በመሆን ለሰላም መፍትሄ ለመስጠት እንሞክራለን እስከዛው ግን አብራችሁን ቆዩ አሁን በቀጥታ ወደ እሷ እንሄዳለን ሰላም ጤና ይስጥልኝ ሰላም እንዴት ነሽ ሁሉ ሰላም ምንድነው ካሜራ
ካሜራው ቆይ አንድ ያጠፋልሻለሁ ተረጋጊ አያት ምንድን ነው ያልከው አንዴ ቆይሽ ተረጋጊ ችግር ነው እንዴ ተረጋጊ አጥፋው ካሜራው ተረጋጊ እሺ ካሜራው ነው እሺ ያጠፋልሻለሁ ላውራሽ ፈልጌ ምን እሺ ነው አንዴ ይሄ ሰላም ቤት ነው አይደል አዎ ሰላም ቤት ነው ምንድን ነው የፈለከው እኮ አንዴ ውስጥ ገብተን ማውራት ይችላል ይቅርታ በጣም ካሜራውን አስተፋልኝ አይደል አስተፋው አንዴ አጥፉላት አንዴ ይጠፋልሻል ካሜራውን እናጠፋለን አንዴ ገብተን እናውራ ምን ፈልገህ ነው ምንድነው ቤት ገብተን እናውራ ከኔ ጋር ሌላ ችግር ምናምን አለ ነው አይረ ችግር የለም አረ ብራዘር ከኔ ጋር ሌላ ችግር ምናምን ካለ ነገር አረ መፍታት እንችላለን ችግር የለውም እና ምንድነው ካሜራውን አስተፋልኝ ተረጋጊ ካሜራውን አጠፋልሻለሁ ቁጭ ብለን እናውራ ያው እኔም አትቅረጽ እያልኩህ እየቀረጽ አይደለም አንዴ ቁጭ ብለን እናውራ እሺ ልቀቀኝ ልትይዘኝ ነው እሺ አረ ነው አለ መግባት ነው የፈለከው እሺ ነው እሺ ገባ ቁጭ እሺ አንዴ መታወቅ እንችላለን ምንድነው ፈልጌ የመጣው መጀመሪያ ያው እኔ አንቺን ላወራሽ ፈልጌ ነውና ሰሞኑን ብዙ ጋር ተታምናምናምን ያሉድም ያው እኔም እኮ አሉድ ያለውን ነገር ምንድነው የፈለከው ነው በቃ ያው ሰሞኑን እኔ አንቺ ጎበዝ ነሽ ምናምን ጀግና ነሽ ሲባሉ ሰምቼ ነውና የሆኑ ልጆች እዚያ አካባቢ የሆነ ፋውል ሰርተውብኛልና አንቺን ስለሚፈሩሽ አንቺ ጠይቀሽ እንትን እንድትይልኝ የምፎል ስልኬን ምናምን ኮምፒውተሪን የመኪናው ቁልፉላ በልተውኛል ማረባክ የቱ እውነት ኧረ እዚህ እና መጀመሪያ አትናገርም አንተ እኮ አሁን ነው የምትናገር ካሜራ ምንድን መጀመሪያ ካሜራው አስተፋውና ነው የምናወራው ብያለሁ አስተፋውሽ ካሜራው እሺ አንዴ አዳምጪ ልንገርሽ ካሜራውን ያዝኩት ለምን እንደሆነ ታውቂያለሽ ያው እኔ ጋዜጠኛ ስለሆንኩኝ ያው የምሄድበት ቦታ ላይ ምናምን እንትን እላለሁ ገብቶሻል እስቲ ኮፍያ ይቅርታ እሺ ፊት አዲስ አረለብኝ ቴንክ ዩ ሻራ እንደው ቁጭ በለው ፍለፍቴ አይቆምብኝ በእናትህ ነገር አይ ቀምጣ አንዴ ቁጭ በሉላት ረበሽ አይደለ ግን ማን ነው እንደዚህ ጭንቀት ምናምን አልወድም ከተቀመጠ ይቀመጣል በዛ ጎትቻ አስወጣዋለሁ እኔ ብዙ እንደዚህ አልወድም ገብቷል ያለውን ነገር ምናምን ባለው ነገር ነው እንትን የምንለው እንጂ እስኪ እኔ በጣም በነገራችን ላይ በጣም ነው ማደንቅሽ ነው ራስሽን ማስከበር ላይ ያለሽ እንትን በጣም እሺ ቀጥል እሺ ፈልገሽ ነው ግርሽን እኔ ብዙ ጊዜ አይመቸኝም እንደዛ መቀመጥ ነው እዛው ምን ደበረ ደስተን ካተቀበጠበት አራ ችግር አንቺ ምን ፈልጋ ነው አንቺ አድርጊ በገዛ ቤት እግሬ ማስቀመጥ አልችልም እሺ አስቀምጪ ና አስቀምጪ ነው እሺ ይቅርታ ምን ፈልጋ ይቅርታ እሺ አይ ምንድነው የፈለከው አረ ምንም አልፈልግም እኔ ምንም አንቺ ስልኬን እናንተ ስልኬን ምን አመራክ እየሰማው ነው አኔ ኩና ምንድነው ግሬሽ ማለት ይመለከታል እሺ ወይ ተከብረ ተቀመጥ የመጣበትን ጉዳይ ጨርሰው እሺ አልፈልገው ነገር አታደርጋታለ አማራጭ እሺ ይኸውልሽ አልተረዳሽኝም በቃ እንደፈለግሽ መሆን ትችያለሽ በእርግጥ እኮ ቤቱ አንቺ ነው እኔም አጠፋው በጣም እግሬ መስቀል አልችልም አንተ ላይ ትችያለሽ በቃ እሱን ነው የምልህ ስለዚህ ምንም መጠየቅ አትችልም አይ ካልክ እዚህ በቃ አጫውታለሁ ነው የምልህ እሺ ታጫውሽኛለሽ ብቻ ነው አሁን የምፈልገው ካንቺ እንድታግዢ ነው የምፈልገው ግን ማለት እኔም የሆነ ሰዓት ላይ እንዳንቺ አይነት ምናምን ባህሪ ነበር ምናምን በቃ ሰዎችን መደብደብ ምናምን ያስደስተኛልና እኔ ወድጄ ነው እንደምደብደበው እኔ ሰው ወድጄ ነው በደብደበው አይደለም መጥፎ ነገር ሳይ በቃ አልችልም አሁን አንተ ላይ መጥፎ ነገር ካየው እዚህ በቃ ይፈልኩት ላረግ ይችላል ማንንም ስለማይዘኝ ማለት ነው ገብቷል ስለዚህ ሰዎች መጥፎ ነገር እንዲያደርጉ አትፈልጊም አልፈልግም ሰው ደግሞ መጥፎ ነው እኮ ሰው ደግሞ በጣም አስቸጋሪ ነው አሁን ከሰው ጋር እንዴት እንደሚኖር እኮ አላውቅም የመጣበትን ጉዳይ ተናገር ሊሰብከኝ አትሞክር አንተ ከመታቀው በላይ ነው የማቀው ይኸውልህ እሺ ቀጥል ሰላም አለች እህትሽ እስኪ ስለ ሰላም ንገሪኝ ምንድነው ስለ ሰላም ነገር ያው እህትሽ በጣም ጥሩ ሰው እንደሆነች ምናምን ሰማውኝና ያንቺ ባህሪ ከሁለታችሁ ማለት በቃ ወጣ ያለ ነውና እህትሽ ደግሞ በጣም የዋህ ናት ምናምን በነገራችን ላይ ከሰላም ጋር አብረን ተምረናል እኔ መጥፎንኩ ብለው አይ አይደለም እንትና እንዴት ነው አንድ ቤት ውስጥ የምትኖሩት ለማለት ነው ምን ማለት ነው እህቴ ነች እኔና ሰዓት እናት ከሆነ አንድ ቤት እንኖራለን ማለት ነው ስለዚህ በቃ ተስማምተን ያለውን ነገር ነው በቃ እንትን የምንለው ገብቷል እንጂ እሷ ጥሩ ስለሆነች የዋነሽ ምናምን የዋናት ሻውና
እና ምን ይሁን አይ ምንም አይሆን እና አንድ ቤት ውስጥ እንዴት ባህሪ አለመጣጣም ምናምን ኖራልና እንዴት ነው አንድ ላይ ተግባብታችሁ የምትኖሩት የሚለውን ነገር ብትነግሪኝ ደስ ይለኛል። ያው ጋዜጠኛ አይደለም በነገራችን ላይ ተረጅኝ ጋዜጠኛ ስትሆኚ ደግሞ ያው እኔና እሷ እዚህ ቤት እንደምንኖረው እንኖራለን አይደለ ማለት ሌላ የምፈልገው ነገር አለ ያው ከመጣው አይቀር የመጣው ስከፍትልህ ምን ብለኝ ነው የገባው መኪና ቁልፌ ምናምን አልካ አሁን ግን እዚህ ጋር ሌላ ጭዌ ነው ጮክ ያለው ነው የምልህ ገብቷላ ስለዚህ የማይሆን ነገር እያወራህ ነው እኔም ደግሞ የማይሆን ነገር እንዳረግ ነው የፈለከው እሺ ይኸውልሽ የማይሆን ነገር አይደለም ያወራሁት እኮ ስለያቴ ለምትጠቀኛለህ ማንህ አንተ አስጀመር እኔ የእህትሽ አብሮ አደግ ጓደኛ ነኝና እሷን ልጠይቅ እዚህ ስመጣ አጋጣሚ መኪና ቆሜ ስልኬንም ሁሉንም ነገር ነው የዘረፉኝ እሱን ልጆቹን አሳየኝና ያለውን ነገር በቃ እንጨርሳለን አልኩ እዚህ ነው ቦሸራ ናቸው እዚህ እንትኑ ጋር ያሉት ናቸው እና ማረጅሙ ልጅ በቃ እሱ ነው ይበላኝ እሱ በጣም አስቸግሯል በቃ ናሽኒት ናኒድና ያለው ነገር እንጨርሳ ምንድነው የምትጠብቀው እሺ አይ አስፈራርቶኛልና እኔ አልደው እኔ እንዳ አቀኝም ምን ያቅሻል ይኸውልሽ አሁን ምን እንዳለኝ ታውቂያለሽ ማታ 11 ሰዓት ላይ ናና ያለውን ነገር አቀብልሃለሁ ምናምን አለኝ ግን ከጀርባ የሆነ ጭዌ ልጫወት ስለሆነ 11 ሰዓት ና ስላለኝ ያን ያብረን ብንሄድስ ችግር የለም እንሄዳለን ጀመረ እሱ ከኔ ጋር በጣም ተናንቋል ያው ሰፈር ውስጥ እንግዲህ አንቺን የሚነቅሽ የለም ምናምን በጣም ኃይለኛ ነሽ በቃ ያውን ወድጄዋለሁ እሱን የሆነ ሰው መፈራት አለበት ሰፈር ውስጥ አይደለ የሆነ ካቦ ምናምን አንተ ወንድ አይደለ ምንድነው እንደዚህ እንደሽንታ ምትሆን ወፍጠናትንም እንዴ እንደሆነ ወንዶቹ አታያቸውም እንደወጣ እና ምንድነው ያው እኔ ያውን ዲሲፕሊን አይፈቅድም አሁን ከተደባደብኩ ስም ይበላሻል ዲሲፕሊን ያውን እኔ አሁን ጋዜጠኛ ነኝ በሚዲያ ምናምን የሆነ ሰው ከሩቅ ከነሱ ጋር ስጋትት ምናምን ከቀረጸ ስራ ይበላሻል ገጽታ ይበላሻል ለዛ ነው እኔ አሁን አንቺ እንድትፈችልኝ የፈለኩት ይቅርታ በጣም ግን ችግር የለም ያለው ነገር እንላለን ያው አንቺም የሆነ ነገር ትወርጅልኛለሽ ከአቃውንት ተስልልሽ ማለት ካልወረድኩስ አውርድሃለሁ እኔ እዛ ጋር ያለውን ነገር በስትክክል ማጨረስ ምናምን ከሆነ እዚህ ብና እንዴ ቸር በነፃ የሚሆን ነገር አለ እንዴ እኔ እዛ ጋር የሆነ ነገር በሆነ እኮ በቃ በጣም ብዙ ነገር ነው ማጣው እቴ ትጎዳለሽ ምናምን የሆነ ነገር ምትወጃት እትሽ ብራዘር ጥያቄሽ ብዙ አልተመቸኝም አወራረም ብዙ ደስ አይልም ወጣ በቃ ና አይና ቆይ ያወራናል እንዴ በስነስርዓት ቆይ አይ በስነስርዓት አይ በስነስርዓት ወጣ ያልኩ አንተ ምን ፈልገህ አይደለም ተረጋጋ አንተ ብዙ ካለኝ አትገፋፋኝሽ ወጣ ያልኩ ያወራሻል እንዴ እሺ መጀመሪያ እቃ አልካ እሺ ትራንስፈር አድርግልሻለሁ ንገሪኝሽ በቃ አሁን እንደውም እቃውን ሳትቀበል አልፈልግም ትራንስፈር አልፈልግም እሺ የኔ እህት ካሽ ነው በቃ እሺ ስንት ነው የምትፈልጊው እሺ አሁን ያዝኩትን ልስጥሽና እንትን በይ ካሽ ከያዙም ተቀብዬ እሰጥሻለሁ እሺ አሁን ቁጭ እንበልና ነው ይኸውልህ አሁን በቃ እቃውን ነው የፈለግከው በቃ አንተ ስትደውልልኝና በኋላ አሁን እኔ ብዙ ምረካዋት አውሪኝ እንጂ እንዴ አውሪኝ ምንም እኮ አላወራንም ቢያንስ እኮ ስላለው ነገር ማን እንደሆኑ እኮ በደም እኮ አልነገርኩሽም አውሪኝ የተወሰነ ደቂቃ አውሪኝና በቃ አለፍካ ስለቴ ምናምን አንቺ እቺን እቴ ያለች ልጅ ማን ወደት አልጠይቅሽም በቃ እሺ ስለህትሽ አልጠይቅሽም አረቀስ ያው ነገር ያዳን ካኒ ጋር ብዙ እንትን አትበለሽ እሺ ኧረ እኔ እኮ ምንም አላልኩም እኮ ነኝ እንዲቅልስልስ ስላልክ ነው አሁን ራሱ ያልዘረገፉ በቃ እኔ እሺ ማድረግ ያለብሽ ነው ካናደርኩሽም መምታት ካለብሽ መቼም ግን በቃ እዚህ አይመጣው አንድ ላይ ታካክሷል ከገንዘቡ ያናደርከኝ በእያንዳንዱን ትራንስፈር በቃ አንቺ ቁጠሪ በቃ ሳናድርሽ ምናምን እደምረዋለሁ አንድ ላይ እደምረና ያኔ እንትን ተላ በቃ ደምሪው ችግር የለውም ቆይ ያኔ ስለህት ስጠይቅሽ ይደብርሻል ነው ስለሱ አልጠይቅሽ ለምን ይደብረኛል ስለህቴ ማንንም ሰው እንዲያነሳ አልፈልግም እህቴ ናታ በቃ አንተ አይመለከትም የድሮ ጓደኛ ከሆነች ከሷ ጋር አውራ ለምን ትጠይቀኛለህ ናፍቃኝ ነው እሺ በቃ ይቅርታ እሺ ምን እንደምትናፍቅ እሷ ባለቤት አላት አይደል እንዴ ጭራሽ ናፍቃኝ ነው ክላስሜት ናት እኮ ማለት እንደ ክላስሜት ምናምን ክሩ ነበር እንድሮ እኔ ክሩ ምናምን ትሉስ ነገር ምን ማቀለ ነገር የለም አልተማርሽም ባልማርኔ ቁጭ ቢይ ካንተ ገውራለሁ እሺ በቃ ሲጀምር የተማሩ ያደረሱ ተናገራ አንተ ተምረ ይው ዝንኩሻኩሻለ ከኔ ጋር እኔም ልሰሞኑን ማለት ነው አሁን እስኪ እግርሽን መስቀል ተሻለሽ ዘናዊ ያው ይቅርታ ግን በጣም እንትናልኩሽ ግን ሰሞን ይሆን እንደድመት የሚቀያየር ሰው አለ ምናምን ያሉ ሰፈር ውስጥ ያወራሉ ያው እኔም ደግሞ በቅርቡ ነው ሰፈር ውስጥ የገባሁትና አጋጣሚ እኮ አብሮ አደግ ክላስሜት እዚህ ሰፈር ነው ስላሉኝ ነው
ለጠይቃት የመጣሁት እንደው በዛው በጠይቅሽ ደስ ይለኛል እንደው ይሄን ነገር አንቺ ብትፈቺው ለማህበረሰቡ እንደው ጥሩ ነገር ያበረከትሽ እኔ ፈልጌ ነበር ዋክ ግን ያን ድመት የት ላገኘው ነው በቃ የት ላገኘው እንዴ እኔ እንስሳ እንዴት ነው ከኔ ጋር እንስሳ እኔ ማንንም እኮ አልገባህም በቃ እኔ እንስሳ የሚባል ነገር አልወድም እሱ ድመት ግን አስቸግሮኛል በቃ ፈልገሽው ነበር በቃ ጉራዳ ቱራድ ከሰፈሩ ውስጥ ከድመት ጋር ዛብረው ከድመት ጋር ዛም ሲሄድ እኔ በቃ ምንም ያመልጠኛል እኔ ሁሉ ጊዜ ሲሄድ እንጂ ባገኘው ካፍፍ ነው በመምለቅ እሱን እስኪ ፈልገሽ ከሰጠሽኝ እኔ በጣም ብዙ ገንዘብ ሰጥሻለሁ ስንሰጠኛል 50,000 ብር ሰጥሻለሁ 50,000 ተላለ እንዴ 50,000 እኔ ባንድ ቀን መስራት አለች እንዴ ፓርኪንግ ምናምን ትቀልዳል እንዴ ፓርኪንግ ስንት እንደምሰራ ታውቃለህ አታውቅ 50,000 ተላለ እስኪ ንገሪኝና እኔ እጨምራለሁ በዛውም ሌላም ስራ መቻችልሻለሁ እኔ ስራ ምን አልፈልግም ማክ ስራ ይለኛል እኔ መቀጠር አቃተኝ እንዴ እጂ አንዱ ደርግም ያልቀጠርም እንዴ እንደፈልኩ አርጌው እኮ አቃር ነፈልኩ ሆኖ ይችላል ገብቷል ስንት ልክፈልሽ እኔ አሁን ድመት የሚባለው ደርሰሽበት ምናምን እንትን ደስተኝ እስኪ ስንት ልክፈልሽ እሱን ካያስኩት በኋላ እናወራለን ገብቷል አንድ ነገር እንትን ሳይባል አይደረግም ይላሉ ሙሙሽ ምናምን ነገሩ ሳይጨበጥ አይወራም ስለሆነ እንትን እንላለን ያለው ነገር እሺ ግን ሞክረሽ አላሹም አይደለ ግን ከዚህ በኋላ እንዴት ነው የምትጁ እንዴትም ሊያዘው አንተ ድመቱን ነው የፈለከው ድመቱን አመጣልሃለሁ በቃ ምንድነው ግን አሁን ያሳያል ያሉት ባህሪ እኔ አሁን ግራን ይገባኝ አሁን ሰፈር ውስጥ እንዴት ነው ምኖረው አረ በእናትህ እኔ ስንስራ ያለብኝ ሰው እኮ ነኝ አንተ ገና እዛ ፓርኪንግ ገና አሁን ስንት ብር አስመልጠኛል አሁን ቁጭ ብዬ እኔ ካንተ ጋር ካሜራ ደቀኝ ስለድመት እኔ ሰጥሻለሁ እውነት አሁን ወጭሽን ይሸፍናለሁ የእውነት ነው የምልሽ እኔ በቃ ካንቺ ራሱ የሚበልጥ የለም እኔ አሁን እዚህ አዲስ ገቢ ነኝ አይደለ ካንቺ ጋር ተስማምቼ መኖር እፈልጋለሁ እና በቃ አንቺ ገንዘብ አይደለ ችግር የለውም አሁን እኮ ዘመኑ ሰልጥኗል ናም ትራንስፈር አደርግልሻለሁ ከዚህ እንትን እንዳለን ግን በቃ አውሪኝ ግን በነፃነት አውሪኝ የምትፈልጊው ነገር በሙሉ አድርጊ ኖርማል ነው በቃ ለኔ ኖርማል ናምን ግን እስኪ ንገሪኝ አሁን ይድመት ምናምን እዚህ ቤት ውስጥ አሁን ሲሰማዚ አሁን ከናንተ በር አካባቢ ዛዛ ጋር ምናምን ይሄ ድመት እንትን ምናምን ይታያልና እዚሁ አካባቢ ሻላ አይመስልሽም ድመቱ የቃጀ ነው እንዴ ምንድነው እዚህ አካባቢ ምናምን ያለ አይመስልሽ ስገባ ስላየሁት ነው ወደዛ አካባቢ ምናምን ስገባ ስላየው ነው የድመት ኩስኩስ ነው የሚባለው እንትን እኔ ስለሱ አላቀለም ብራዘር አላቀለም ስለምናምን አላቀም በቃ ያልከውን ነገር ይዤ አመጣልሃለሁ የድመቱ ዋሪ በቃ ሰው ለማናደድ የተፈጠረ ነገር ነው የሚመስለው በቃ ሆን ብሎ ማለት ነው አዎ በቃ የሚያረጋው ነገር ሂድ ስትሉ አይሄድም በቃ ይሄ የሚያስጠላ አይነት ባህሪ የለም በቃ ሂድ ምናምን እንዴ አረበስ እኔማ እንዳልይዘው ነው በቃ ሰው ነው ድመት ነው ግን ማለት ነው ግራን ይገባኝ ድመት ነው እንዴት ነው ሰው ወደ ድመት የሚሆነው ድመት ነው ግራ ስለገባኝ ነው የምጠይቅሽ የምሬ ነው አሁን አንዳንዶቹ ድመት ነው ይላል አሁን ዛፍ ላይ የሚሰቀለው ሰው ነው ድመት ነው ምናምን ቢያውን ባለፈው እንደዛ እንትን ብለው አሁን እዛ ጋር ምን እየሄዳችሁ ነው ምናምን ስላል ድማት ሆኖ ግር ብሎ ወደ ቤታችሁ ሲገባ አየው ምንድነው ስለው ድመቱ ዛፍ ላይ ተንጠልጥሎ ምናምን አሉ ለድመት እኔ እንጃ እኔ በጣም ድመት ገድያ ቃለው ግን ደግሞ እሱ አልያዛለኝ በቃ እኔ በቃ አላቅ ድመት እንትን ብለሽ ታውቂያለሽ ገለሽ ነው ሲያስቸግረኛው ሌላ ምን እንትን ብለሽ ብዙ ነገር ሲያስቸግሩሽ መጨረሻሽ እንትን ነው ከት ማድረግ ነው አሁንም ይያልኩ ያለው ምንድነው አንተም ካስቸገርከኝ ከታረጋለሁ እኔንም ገብቷል ኦኬ አፕሮ ያው ይሄ ምንድነው የምትሉት ሂደቱ እንደዛ ነው በቃ አንተ ማለት አስፈላጊ ነገር ምናምን ካየውበት በቃ እንደዛ ነው ላረግ የምችለው አይ ግን መጀመሪያ ከማድረግሽ በፊት ማለት አላስፈላጊ የምታያቸውን ነገሮች ብትነግሪኝ እንድጠነቀቅ ይረዳኛል እውነት እኔ አሁን መፍትሄ ፈልጌ ነው አንቺ ጋር የመጣሁት አንደኛ ቅልስልስ አትበር ወንድ ልጅ ነው አቆፍጣን በላ ምናምን ነው